የውጭ ኢትዮጵያውያን የጤና ባለሙያዎችን የደሞዝ ጥያቄ በጽኑ ደገፉ። ኤርትራ ጦሯን ከፖርት ሱዳን አስወጣች። የሱዳን ፈጥኖ ደራሽ ኃይል ማጽደንቂያውን ተከትሎ አብራችሁን ከቆያችሁ የምታደምጡት ጉዳይ ነው። የዩክሬንና የሩሲያ ባለስልጣናት ለመጀመሪያ ጊዜ ፊት ለፊት ተገናኙ። 2 ሰዓት ያልቆየው ስብሰባ ምን እንደሚመስል እናሰማችኋለን። የኢትዮጵያ መንግስት የአፍሪካ ቀንድ ቀጠና እያተራመሰ ነው ስትል ኤርትራ ለአሜሪካ መንግስት ቅሬታ አሰምታለች። ምክንያቱ ምንድነው የሚለውን ይዘናል። ህወሓት ለጌታቸው ረዳ ምላሽ ሰጥቷል። የፕሪቶሪያውን ስምምነት የሚጥስ የኢትዮጵያ መንግስት ባለስልጣናት ፕሮፓጋንዳ ይቁም፣ ከፓርቲነት የተሰረዘው ህወሓት ያለው ነገር አለ በመግለጫው እናሰማችኋለን። እነዚህንና በመቀሌ ማዕከላዊ ፍርድ ቤት የተከሰተው ስርዓት አልበኝነት ምንድነው የሚለውን እናሰማችኋለን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ አዳዲስ ዜናዎችን ደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። የውጭ ኢትዮጵያውያን የጤና ባለሙያዎችን የደሞዝ ጥያቄ በጽኑ ደገፉ። መንግስት በአስቸኳይ ምላሽ እንዲሰጥም አሳስበዋል። በውጭ የሚኖሩ ኢትዮጵያውያንና የተለያዩ የሲቪክ ማህበራት በጋራ ያቋቋሙት የኢትዮጵያ ሶሊዳሪቲ ንቅናቄ ኢሶን በኢትዮጵያ ውስጥ የሚገኙ የሕክምና ባለሙያዎች ለሚያነሷቸው የደሞዝ ማሻሻያ ጥያቄዎች ድጋፉን አረጋግጧል። ንቅናቄው ባወጣው መግለጫ የጤና ባለሙያዎቹ ያላቸውን የትምህርትና የሥራ ልምድ እንዲሁም በሀገሪቱ ውስጥ እየተባባሰ የመጣውን የኑሮ ውድነት የሚገነዘብ ፍትሃዊ ደሞዝ ማግኘት እንደሚገባቸው አጽንኦት ሰጥተውታል። ኢሶን የኢትዮጵያ መንግስት ለእነዚህ አንገብጋቢ ጥያቄዎች በአስቸኳይ አዎንታዊ ምላሽ በመስጠት የባለሙያዎችን ክብር እንዲጠብቅና ለተሻለ የጤና አገልግሎት አቅርቦት እንዲረዱት አሳስበዋል። በመጨረሻም ንቅናቄው የኢትዮጵያን ሉዓላዊነትና አንድነት ከማስጠበቅ ባለፈ ፍትሃዊና ዲሞክራሲያዊት ኢትዮጵያን ለመገንባት እንደሚታገል አስታውቋል። ኤርትራ ጦሯን ከፖርት ሱዳን አስወጣች። የሱዳን ፈጥኖ ደራሽ ኃይል ማስጠንቀቂያውን ተከትሎ በጀነራል ሄሚቲ የሚመራው የሱዳን ፈጥኖ ደራሽ ኃይል ከሰሞኑ በፖርት ሱዳን የሚገኘው የአልቡርሃን የባህር ኃይል ቤዝና የነዳጅ ማጣሪያዎችን በድሮን ጥቃት ማውደሙ ይታወሳል። በዚህም የአልቡርሃን ጦር ከፍተኛ የባህር ኃይል አቅሙን ማጣቱን ተከትሎ ኤርትራ የባህር ላይ የጦር ጀልባዎቿን ፖርት ሱዳንን እንከላከላለን በሚል ወደ ሱዳን የባህር ጠረፎች ልካ እንደነበር ተዘግቧል። ይሁን እንጂ አሁን እየወጡ ባሉ ዘገባዎች ኤርትራ ወደ ፖርት ሱዳን የላከቻቸውን የጦር ጀልባዎች መልሳ አስወጥታለች። ይህ እርምጃ የተወሰደው የሱዳን ፈጥኖ ደራሽ ኃይል ኤርትራ ጀልባዎቿን ካላስወጣች በቀይ ባህር ውስጥ እንደሚያሰምጣቸው በግልጽ ካስጠናቀቀ በኋላ ነው። የሱዳን ፈጥኖ ደራሽ ኃይል ይህንን ማስጠንቀቂያ የሰጠው ኤርትራ በሱዳን ግጭት ውስጥ ጣልቃ እየገባች ነው የሚል ስጋት ካደረበት በኋላ ነው። የዩክሬንና ሩሲያ ባለስልጣናት ለመጀመሪያ ጊዜ ፊት ለፊት ተገናኙ። የዩክሬንና የሩሲያ ባለስልጣናት በቱርክ የንግድ ከተማ ኢስታንቡል ፊት ለፊት ለመመካከር የተገናኙ ሲሆን እንደ አውሮፓውያኑ ከ2022 ዓመት ወዲህ የሁለቱ ሀገራት ልዑካን በአካል ሲገናኙ ይህ የመጀመሪያው ነው። ከስብሰባው በፊት በባለስልጣናቱ ዘንድ ምንም አይነት መጨባበጥ አልነበረምና ጥሩ ውጤት ይኖረዋል ተብሎ የሚጠበቀው ነገር የለም። ነገር ግን ይህ ወደፊት ለሚኖረው ውይይት አንድ እርምጃ ነው ተብሏል። የውጭ ጉዳይ ሚኒስቴር ሃካን ፊዳንን ጨምሮ የቱርክ ባለስልጣናት የሰላም ድርድሩን እያመቻቹ ይገኛሉ። ቱርክ ከዩክሬንና ከሩሲያ ጋር ጥሩ ግንኙነት ካላቸው ጥቂት ሀገራት መካከል አንዷ ነች። የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶጋን በሞስኮና በኪየቭ መካከል እነዚህን ንግግሮች ለማስተናገድ ደጋግመው ጥሪ አቅርበዋል። የሩሲያና የዩክሬን ባለስልጣናት በአንድ ክፍል ውስጥ ቢሆኑም በጣም የተራራቀ ስፍራ ላይ ተቀምጠዋል። ዘለንስኪ የሩሲያ ልዑካን በአንድ ጉዳይ ላይ መስማማት ካልቻሉ ፑቲን ጦርነቱን ማቆም እንደማይፈልጉ ግልጽ ይሆናል ብለዋል። የኢስታንቡል ድርድር ካልተሳካ የዓለም መሪዎች ጠንከር ያለ ምላሽ እንዲሰጡ ጥሪ አቅርበዋል። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከፑቲን ጋር መገናኘት እንደሚፈልጉ ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢስታንቡል ውስጥ ከዩክሬንና ከቱርክ ባለስልጣናት ጋር መገናኘታቸውን ተከትሎ ግድያው መቆም አለበት ብለዋል። ሆኖም በሩሲያና ዩክሬን መካከል የተደረገው ድርድር 2 ሰዓት ባልሞላ ጊዜ ውስጥ ተበትኗል። አርብ በኢስታንቡል የተደረገው ይህ ስምምነት 2 ሰዓት እንኳን ሳይሞላው መጠናቀቁን የቱርክ የውጭ ጉዳይ ባለስልጣናትና አንድ የዩክሬን ተደራዳሪ ለአሶሲኤትድ ፕሬስ ተናግሯል። በድርድሩ ላይ የተገኙት የዩክሬን ባለስልጣናት እንደገለጹት የሩሲያ ተደራዳሪዎች አዲስ መደራደሪያ ነጥብ ይዘው ቀርበዋል።
ይህ ነጥብ ደግሞ ዩክሬን ከፍተኛ መጠን ካለው መሬቷ ለቃ እንድትወጣ የሚጠይቅ በመሆኑ ተቀባይነት እንዳላገኘ አስረድተዋል። ሩሲያ በተኩስ አቁም ሰበብ ዩክሬን ከግዛቷ እንድትወጣ ብትጠይቅም ዩክሬን ግን አስቸኳይ ተኩስ አቁም እንዲደረግና ዲፕሎማሲያዊ መፍትሄ እንዲፈለግ የሚል ሀሳብ ማቅረቧን አስታውቀዋል። የኢትዮጵያ መንግስት የአፍሪካ ቀንድ ቀጠና እያተራመሰ ነው ስትል ኤርትራ ለአሜሪካ መንግስት ቅሬታ አሰምታለች። ኤርትራ ስሞታዋን ያሰማችው ግንቦት 13 የተሰበሰበው የአሜሪካ ሴኔት የውጭ ግንኙነት ኮሚቴ በምስራቅ አፍሪካ በኢትዮጵያና ኤርትራ መካከል እየተጋጋለ ስለመጣው ግንኙነት እንዲሁም በኤርትራ በኩል አሳሳቢ ወታደራዊ እንቅስቃሴ ስለመኖሩ መጠቆምን በመቃወም ነው። በአሜሪካ የኤርትራ ኤምባሲ በኩል በወጣው በዚህ ይፋዊ መግለጫ ኤርትራ የጦር ዝግጅት እያደረገች አይደለችም፣ በኢትዮጵያ ላይም ፈጽሞ ቀስቃሽ ወታደራዊ እርምጃ ሆነ ትንኮሳ አልፈጸመችም፣ ፈጽማም አታውቅም ብላለች። በቀጠናው ያለው ውጥረትና ስጋት የሚመነጨው በኢትዮጵያና ሚዲያዎቿ በኩል ከተቻለ በዲፕሎማሲያዊና ሕጋዊ መንገድ አስፈላጊ ከሆነም በግዳጅ ወደብና የባህር ዳርቻ ለመያዝ ከሚደረጉ ዘመቻዎች ነው በማለት አሜሪካን አካፋና አካፋቤ ስትል አሳስባለች። የኮሚቴው አባልና የቀድሞ ስቴት ዲፓርትመንት ኃላፊ የሆኑት ጆሹዋ የኤርትራ ወታደሮች በምስራቃዊ ትግራይ እንደሚገኝ የሰጡት እማኝነትም የስር ነገሩን ዓላማና ፍላጎት እንድንጠይቅ የሚያስገድደን አሳዛኝ እማኝነት ነው በማለት የጆሹዋ እማኝነት ከጀርባው ሌላ ዓላማ እንዳለው ጥርጣሬውን ገልጿል። የአስመራው መንግስት ከሰሜን ኢትዮጵያው ጦርነት በኋላ ወታደሮቼ ሙሉ ለሙሉ ወደ ሉዓላዊ ግዛት ተመልሶ ሰፍሮ ይገኛል ስትል በምዕራብ ትግራይ እንደሌለ ለኮሚቴው ሪፖርት መልስ ሰጥታለች። ህወሓት ለጌታቸው ረዳ ምላሽ። የፕሪቶሪያውን ስምምነት የሚጥስ የኢትዮጵያ መንግስት ባለስልጣናት ፕሮፓጋንዳ ይቁም፣ ከፓርቲነት የተሰረዘው ህወሓት። የፕሪቶሪያውን ስምምነት አንቀጽ 3 ንዑስ አንቀጽ 3 የስምምነቱ ፈራሚ የሆኑት ህወሓትና የፌዴራል መንግስት ከምንም አይነት የጥላቻ ንግግርና የጥላቻ ፕሮፓጋንዳ እንዲቆጠቡ ይደነግጋል። ነገር ግን የኢትዮጵያ መንግስት ድንጋጌውን በመጣስ በትግራይ ህዝብ ላይ በፖለቲካ ድርጅቶችና በተቋሙ ላይ በባለስልጣናቱና በሚዲያ ሰራዊቱ ላይ ከፍተኛ የሆነ የፕሮፓጋንዳ ዘመቻ በማድረግ ላይ ይገኛል ሲል ትላንት ባወጣው መግለጫ ላይ ተመልክተናል። ይህ በፕሮፓጋንዳ ዘመቻ በኢትዮጵያ መንግስት ምክንያት እስካሁን ተግባራዊ ካልተደረገው ስምምነት ጋራ ተያይዞ ሰላም ፈላጊውን ህዝብና ዓለም አቀፉን ማህበረሰብ ለከፍተኛ ስጋት ዳርጓል ብሏል። የኢትዮጵያ መንግስት የፕሪቶሪያውን ስምምነት ተግባራዊ ከማድረግ ይልቅ በወራሪ ኃይሎች በበሽታና በረሃብ እየሞቱ ያሉትን ወገኖቻችንን ለመታደግ ተግባራዊ እርምጃ መውሰድ አለበት ብሏል። አዳዲስ የጥላቻና የጥላቻ ሰባኪዎችን እየመለመለ በትግራይ ህዝብና በተቋሞቻቸው ላይ ዘመቻ በማድረግ ላይ ይገኛል። የኢትዮጵያ መንግስት የምስራቅ አፍሪካ ጉዳዮች ሚኒስቴር የጠቅላይ ሚኒስቴር አማካሪ አድርጎ የሾሟቸው አቶ ጌታቸው ረዳን በትግራይ ህዝብና ተቋማት ላይ የውሸትና የስም ማጥፋት ዘመቻ እየተጠቀመበት ነው ብሏል። የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመልካም ፍቃዱና በትግራይ ህዝብ ላይ እየደረሰ ያለውን የዘር ማጥፋት ሂደት እንዳይቀጥል ለማድረግ እየጣረ ነው፣ እየጠበበ መምጣቱንም ልብ ሊባል ይገባል ብሏል። ህወሓትና የትግራይ ህዝብ አሁንም የፕሪቶሪያውን ስምምነት ተግባራዊ መሆን አለበት እያሉ ነው። የኢትዮጵያ መንግስት በፕሪቶሪያው ስምምነት ላይ ከዚህ ዘመቻ ተቆጥቦ የገባውን ቃል በማክበር ለተግባራዊነቱ ሊሰራ ይገባል ሲል በትግረኛ ባወጣው መግለጫ አስጠንቅቋል። በመቀሌ ማዕከላዊ ፍርድ ቤት የተከሰተው ስርዓት አልበኝነት። እንስት ዘውዱ ሀፍቱ ከ2 ዓመት በፊት በግፍ ከተገደሉ ሴቶች አንዷ ናት። የሟቿ ጉዳይ በፖሊስ ተጣርቶ መዝገቡ ወደ ፍርድ ደርሶ ለ2 ዓመት ያህል ውሳኔ ሳያገኝ በይዋ ሊደር ረጅም ጊዜ መውሰዱ የተበዳይዋ ቤተሰብና የፍትህ ፈላጊዎች ሁሉ መነጋገሪያ ሆኖ ቆይቷል። ይህ በእንዲህ እንዳለ የመቀሌ ማዕከላዊ ፍርድ ቤት ግንቦት 8 ቀን 2017 ዓ.ም ከሰዓት በፊት የመጨረሻው ውሳኔ ለመስጠት ችሎት ይቀመጣል። ፍርድ ቤቱ በግድያ ወንጀሉ በተጠረጠሩት ላይ የመጨረሻ ያለውን የጥፋተኝነት የቅጣት ውሳኔ ይሰጣል። ይህን ተከትሎ ችሎቱ በሚከናወንበት አዳራሽ የነበሩት ብዛት ያላቸው የተጠርጣሪ ወገኖች ጠረጴዛ በመደብደብና የተለያዩ ድምጾች በማሰማት ረብሻ ይጀምራሉ። ከረብሻ በዘለለ ዳኞችን እናንተንም እንደመሳቸዋለን፣ ቀናችሁን ጠብቁ የሚሉ የስድብ ናዳና ዛቻ ያወርዳሉ። በችሎት አዳራሹ በቂ የሆነ ስርዓት አስከባሪ ባለመኖሩ ዳኞቹ ሁኔታው ከአቅማቸው በላይና አስፈሪ በመሆኑ ምክንያት ውሳኔው ሳይቋጭ ለግንቦት 18 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥተዋል።
የችሎቱ መደፈር ተግባር የማህበራዊ የትስስር ገጽ ሰፊ መነጋገሪያ ሆኗል። ጠበቃ ሚካኤል ፍስሐ የተባሉ የሟች ጠበቃ በፍርሃት ስራዬን አላቋርጥም፣ የተበዳይንም ባለማበስ ነገም ዛሬም እሰራለሁ ሲሉ በማህበራዊ ሚዲያ ትስስር ገጻቸው ላይ ሀሳባቸውን አስፍረዋል። በርካቶች በማህበራዊ ሚዲያ ላይ የህግ ልዕልና እንዲከበር አገልግሎት በሚሰጠው ፍርድ ቤትና ዳኞች ላይ የተፈጸመ ድፍረት በምሬትና በቁጣ ሲያወግዙት ተስተውሏል። ተመልካቾቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።